መንግስት የዲጂታል ኢኮኖሚን ለማረጋገጥ እንደ ሀገር በትኩረት እየሰራ ይገኛል። በዚህ ማዕቀፍ ውስጥ ከሚገኙ ጉዳዮች መካከል የጤና አገልግሎትና የመረጃ ስርዓትን ማዘመን ይገኝበታል። በማዕከላዊ ኢትዮጵያ ክልልም ይህን በመተግበር በቴክኖሎጂ የታገዘ አሰራር በመዘርጋት ቀልጣፋ አገልግሎት ለመስጠት እየተሰራ ነው። አጠቃላይ ዲጂታላይዜሽን አሁን እስከ 2017 ድረስ የነበረን 5 ተቋሞች ናቸው። በክልላቸው 5 ሆስፒታሎች ናቸው። 2018 መግቢያ ላይ አሁን 5 ሰርተናል እስካሁን ባለ በዚህ 4 ወር ማለት ነው። ይሄ ጤና ሚኒስቴር ጋር ሆስፒታሎች የራሳቸው ኮሚትመንት ወስደው ማለት ነው። 2 አሁን ኦሬዲ ሁሉን ነገር ጨርሰው ወልቂጤ ጤና ጣቢያና ወልቂጤ ኮምፕሬሄንሲቭ ሆስፒታል ኦልሞስት የጨረሱዋል። ፕራይመሪ ሆስፒታል ወደ 3 አለ ሙሉ ዝግጅት እያደረጉ ያሉ ሰርቨር እየጠበቁ ያሉ። ከኮምፕሬሄንሲቭ ሆስፒታል ጀነራል ሆስፒታል ገብተናል። ከጀነራል ሆስፒታል ፕራይመሪ ሆስፒታል ያሉን 5ቱም ጀነራል ሆስፒታሎቻችን ዲጂታላይዝ ተደርጓል። 3ቱም ኮምፕሬሄንሲቭ ሆስፒታሎቻችን ዲጂታላይዝ ተደርጓል። ጤና ጣቢያዎች ጀምረናል። በክልሉ ፋና ቴሌቪዥን ቅኝት ባደረገበት የቡታጅራ አጠቃላይ ሆስፒታል የጤና አገልግሎትና የመረጃ ስርዓት ዲጂታላይዝ ተደርጎ አገልግሎት እየሰጠ መሆኑን ተመልክቷል። ተገልጋዮችም አሁን ያለውን ሁኔታ ከመፈጠሩ በፊት በወረቀት ይሰጥ የነበረውን አገልግሎት እንዲመለስ ብለው ያስታውሳሉ። ከዚህ በፊት ካርድ ነበረ ይዘንን የምንሄደው ከክፍል ወደ ክፍል። የፊቱ ካርድ ለማውጣት ራሱ ዛጋ በጣም ብዙ ፕሮሰስ ነበረው። የእያንዳንዱ የአንድ ሰው ካርድ ይገኛል፣ የአንድ ሰው ካርድ አይገኝም። እንደዚህ በጣም ውጣ ውረድ ነበረ። አሁን ታዲያ የዘመነው ስርዓት ዜጎች አገልግሎት ለማግኘት የሚያባክኑትን ጊዜ በመቀነስ የተቀላጠፈ አገልግሎት እንዲያገኙ እያስቻለ ነው። ኮምፒውተራይዝድ ሲሆን አገልግሎቱ ትሄዳለህ። መድኃኒት ቤትን ብትሄድ ብዙ እንትን የለውም። እዛም ሐኪሞቹም ጋር ያው ሂስትሪን እዛ ጋር እንትን እያሉ በጣም ለውጥ አለው። አገልግሎቱ በአሁኑ ሰዓት ጥሩ ነው። ያው ሲስተሙ ኮምፒውተራይዝድ ነው። ከተለያየ ክፍል ወደ ተለያየ ክፍል የምንዘዋወረው ያው ሲስተሙ በኮምፒውተር እየተላከ ያንን የምንጠቀመውን ነገር እናገኛለን ማለት ነው። ጊዜ ይቆጥብልሃል። በፊት መተህ 6 ሰዓትም 5 ሰዓትም ከሰዓትም በኋላ ትቀጠር ነበረ። አሁን ግን ጨርሰህ ትሄዳለህ በጊዜ ማለት ነው። በሰዓት ትጠቀማለህ። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በጤና አገልግሎት ዘርፍ የሚስተዋሉ ማነቆዎችን ለመፍታት የመረጃ ስርዓትን ማዘመን ወሳኝ መሆኑን ያነሳሉ። በዚህም በክልሉ የጤና ተቋማትን አገልግሎት ዲጂታላይዝ ማድረግ ለተገልጋዩም ለአገልጋዩም ምቹ ሁኔታ ፈጥሯል ይላሉ። ከካርድ ክፍል፣ ፋርማሲ ክፍል፣ ምርመራ ክፍል፣ አጠቃላይ ምናልባት ተኝቶ ሕክምና ክፍል እንዲህ ላቦራቶሪ እየዞሩ ካርድ እስኪወጣ የሚያደርስ ሰው እንደዚህ ከመንከራተት ኤሌክትሮኒካል መሆኑ ዲጂታላይዝ መደረጉ በሚገርም ሁኔታ በብዙ አንግል ማለት ነው ለተገልጋይም አገልግሎት ለሚሰጠውም ማለት ነው። አገልግሎት ለሚሰጠውም ያው ጤና ተቋም ውስጥ አገልግሎት ሲሰጥ ከንክኪ ነፃ በሆነ መልኩ ሲሰጥ የተሻለ ወረቀት ራሱ የተለየ ነገር አለው ሌላም ወጣ ብለህ ካሰብከው ማለት ነው። ስለዚህ አገልግሎት ለሚሰጠውም አገልግሎት ለሚቀበለው መሰረታዊ ለውጥ አምጥተዋል። እንደ ኃላፊው ገለጻ የዲጂታል አሰራር በተቋማቱ ለጽህፈት መሳሪያ ግዢ የሚወጣውን ወጪ በማስቀረት ሀብቱን ለሌላ ልማት እንዲውል ከማድረግ አንጻርም ጠቀሜታ የጎላ ነው። ፒፒኤፍ ተብሎ እኛ ክልል ውስጥ አሁን ይሄ ፐርፎርማንስ ቤዝ ፋይናንሲንግ ተብሎ ከአርሶ አደር ካለበት አካባቢ የሀገር የሚሰራው እኛ ጋር ነው፣ ሀላባ ውስጥ ነው። በጣም በሚገርም ሁኔታ መሰረታዊ ለውጥ አምጥተዋል። ጤና ባለሙያ የሚያበረታታ ጎን ለጎን ለጤና ተቋማት በዚህ መነሻ ያደረገ ግብአት ከመሟላት አንጻር እየተሰራ ያለ እዛው ሀላባ ላይ ዲጂታል ፔመንት ተጀምሯል። ይሄ በዲጂታል ክፍያ መክፈል ማለት ነው። ብር ይዞ ከመምጣት ውጭ ልክ አሁን ባንክ ሲስተም አይነት እንደሚከፈለው ፓይለት አሁን እኛ ክልል ውስጥ ተጀምሯል። በፓይለት ደረጃ ላይ ማለት ነው እዛው እሱም ውጤታማ ነው። ያው በቅርብ ነው የተጀመረው። ስራው ግን በጣም ጥሩ እንደሆነ የሚያሳይ ነገር አለ። አሁን ካለው የዲጂታላይዜሽን አገልግሎት በተጨማሪ በቀጣይ በክልሉ በሙከራ ደረጃ የሚገኘውን የክፍያ ስርዓት ወደ ሙሉ ትግበራ ሲገባ የተገልጋዮችን የጥሬ ገንዘብ ንክኪም ያስቀራል። ከእርካታ አንጻር በመሰረታዊነት ፈጣን አገልግሎት ይሰጣል። አገልግሎት ላይ ማለት ነው ዝም ብሎ ከህብረተሰቡ ጋር ባይገናኝም የተቋማት የፋይናንስ ጫናም ይቀንሳል። ዲጂታላይዜሽኑ አንድ እሱ ይፈታል። ሶስተኛ የመረጃ ስርዓታችን ዘላቂ በሆነ መልክ የሚሆን አገልግሎት ሰው በየትኛውም ሰዓት ቢመጣ ካርዱ የተሰጠው ነገር ላይ የሚያጠፋበት ቢሆን እንኳን ስሙን ወይ ስልኩን ሰጥቶ የሚያወጣበት ይኖራል። መረጃ በፈለገበት ሰዓት ላይ የሚያገኝበት ነው። ተከታታይ የሆነ
የራሱን የጤንነት ታሪክ ሳይጠፋ የሚይዝበት እድል ይፈጥራል ማለት ነው። ቢሮው የጤና አገልግሎት ሰጪ ተቋማት በዲጂታል ቴክኖሎጂ የታገዘ አገልግሎት እንዲሰጡ ለማስቻል የጀመራቸውን ስራዎች በቀጣይም አጠናክሮ እንደሚያስቀጥል ጠቁሟል። ተመልካቾች ቀጣይ ጉዳያችን ወደ ዳውሮ ዞን ይወስዳቸዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ዳውሮ ዞን በሚገኘው የቶጫ ሆስፒታል የጤና አገልግሎት አሰጣጥ የተሻለ ቢሆንም አልፎ አልፎ የመድኃኒት አቅርቦት እጥረት መኖሩን ተገልጋዮች ነግረውናል። የክልሉ ጤና ቢሮ ማህበረሰብ አቀፍ መድኃኒት ቤቶችን በማስፋፋት ችግሩን ለመቅረፍ እየሰራው ነው ብሏል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በጤና ተቋማት ያለውን አገልግሎት አሰጣጥ ለማሻሻል እየሰራ ይገኛል። ተስፋዬ ምሬሳ ከሚዛን ፋና ኤፍኤም ተከታዩን ዘገባ አድርሶናል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በዳውሮ ዞን ከሚገኙ የሕክምና ተቋማት አንዱ በሆነው በቶጫ የመጀመሪያ ደረጃ ሆስፒታል ፋና ሚዲያ ኮርፖሬሽን ተገኝቶ የአገልግሎት አሰጣጡን ተመልክቷል። በሆስፒታሉ የወሊድ አገልግሎት ለማግኘት የመጣችው ትዕግስት በዛብህ በተቋሙ ጥሩ አገልግሎት ማግኘቷን ትናገራለች። የሕክምና ባለሙያዎችም ተገቢውን አገልግሎት እንደሰጧት ነው የገለጸችልን። በጣም ጥሩ አገልግሎት ነው ያገኘሁት። ለኔም ለልጄም የተሰጠን አገልግሎት ጥሩ ነው። ልጄን ከወለድኩኝ በኋላ ክትባት ተሰጥቷል። እስካሁን ከኔ አልተለዩም። እሞታለሁ ብዬ ተስፋ ቆርጬ ነበር። አሁን ተስፋዬ ተመልሷል። የወሊድ ክትትል ለማድረግ በሆስፒታሉ የተገኘችው አበባዬ ክፍሌና ልጇን ለማሳከም የመጣችው ሌላዋ ተገልጋይ ውብሸት አባተም በሆስፒታሉ ሳይጉላሉ ጥሩ አገልግሎት ስለማግኘታቸው ገልጸውልናል። እኔ እዚህ የመጣሁት ልጄም ጤና እኔም ጤና እንድንሆን ነው። መንግስት የሚሰጠውን አገልግሎት ለመጠቀም መጥቻለሁ። አገልግሎት አሰጣጡም ጥሩ ነው። የደም ማነስ መድኃኒት ሰጥተውኛል። ክትባትም ወስጃለሁ። በጥሩ ሁኔታ ተቀብለውኛል። ልጄም በደንብ አክመዋታል። ስትመጣም ያስላት ነበር፣ ታፍናም ነበር። አሁን ሳሉም ማፈኑም ቀንሷል። አገልግሎቱም ጥሩ ነው። ከተመሰረተ 10 ዓመታትን ያስቆጠረው የቶጫ የመጀመሪያ ደረጃ ሆስፒታል የቶጫ ወረዳን ጨምሮ በ4 ወረዳዎች ለሚገኙ ተገልጋዮች አገልግሎት እየሰጠ ይገኛል። የሆስፒታሉን የአገልግሎት አሰጣጥ ማሻሻል ይቻል ዘንድ ሆስፒታሉ ከዚህ በፊት ያልነበሩ አገልግሎቶችን ማስጀመሩንና በተቋሙ ይስተዋል የነበረውን የባለሙያ እጥረት ለመፍታት መሰራቱን የሆስፒታሉ ስራ አስኪያጅ ተወካይ አቶ መንግስቱ ታዬ ገልጸውልናል። አገልግሎቱን ለማሻሻል ከዚህ በፊት ሲሰጡ የነበሩ አገልግሎቶች እንዳሉ ሆነው ቅርብ ጊዜ አሁን የኤክስሬ ማሽን ገፍቷል፣ አገልግሎት ሊሰጥ ነው። ከዛ አልፎ ደግሞ የባለሙያ ወይም ሲኒየር ባለሙያ ችግሮች ነበሩና እነዛን ለማሻሻል አሁን ቅርብ ጊዜ ኦቢ ጋይኒ ሰርጀሪ የሚሰራው ባለሙያ ገፍቷል። የእናቶችና ህፃናትን ጤናን ለማሻሻል ከመጣ በኋላ የተወሰነ መሻሻሎች አሉ። በክልሉ በሚገኙ በሁሉም የጤና ተቋማት የአገልግሎት አሰጣጡን ለማሻሻል የሚያስችሉ እርምጃዎች እየተወሰዱ መሆኑን የክልሉ ጤና ቢሮ አስታውቋል። ተገልጋዩ በተገቢው መልክ አገልግሎት እንዲያገኝ ከማድረግ አኳያ እያንዳንዱ ሆስፒታል ላይ ያሉ ዳሰሳ ጥናት አድርገናል። ዳሰሳ ጥናት አድርገን ለምሳሌ ቦንጋ ጠቅላላ ሆስፒታል ላይ ዳሰሳ ጥናት አድርገናል። ተርጫ ጠቅላላ ሆስፒታል ላይ ዳሰሳ ጥናት አድርገናል። ያሉ ውጤቶችንም አይተናል። ካየን በኋላ በርካታ ለውጦች ከአምና በተሻለ መልኩ ነው ዘንድሮ 2018 አንደኛ ተርም ላይ ያየናቸው። ስለዚህ ቀልጣፋ አገልግሎት ለተገልጋዩ ለመስጠት በዛ ልክ እየተሰራ ሌላው በየተቋማቱ ጤና ተቋማት ከቀበሌ ጀምሮ ከጤና ኤክስቴንሽን ጀምሮ ኮሚኒቲ ስኩዌር ካርድ የሚባል አለ። ኮሚኒቲ ስኩዌር ካርድ ተገልጋዩ ህብረተሰብ አገልግሎት የሚሰጥ አካል ምን ያክል በቂ አገልግሎት እየሰጣል የሚለው ነገር ቀርቦ አስተያየት የሚሰጥበት የሚመዝንበት፣ አረንጓዴ ቢጫ ቀይ የሚሰጥበት፣ ህብረተሰቡ ቀጥታ ተሳትፎ የሚያደርግበት አገልግሎት ለማሻሻል በርካታ ስራዎች እየተሰሩ ነው። ምንም እንኳን በተለያዩ ጤና ተቋማት አገልግሎትን ለማሻሻል የተወሰዱ እርምጃዎች ለውጥ ቢያመጡም በመድኃኒት አቅርቦት በኩል የሚስተዋለው ችግር በአገልግሎት አሰጣጡ ላይ እንቅፋት መሆኑ አልቀረም። በቶጫ ሆስፒታልም ይህንን ታዝበናል። ሁሉ ጊዜ ሰው ምጮው ሁሉም ምጮው ከነም ጭምር አብዛኛው ጊዜ እዚህም መተን ሁሉ የተሟላ ነገር ላቦራቶሪም ቢሆን ሌላ ቢሆን እናገኛለን። ነገር ግን ማናገኘው ነገር ምንድነው? መድኃኒት ነው። መድኃኒት ሁሉ ጊዜ የለም። በአብዛኛው ጊዜ ማናገኘም። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ በክልሉ በአጠቃላይ የመድኃኒት አቅርቦት ችግር መኖሩን ያምናል። ይህን ችግር ለመቅረፍ ደግሞ በክልሉ በሚገኙ በተለያዩ ከተሞች ሞዴል የማህበረሰብ መድኃኒት ቤቶችን የማስፋት ስራ እየተሰራ ስለመሆኑ አስታውቋል። በእርግጥ እንደ ሀገር መድኃኒት አቅርቦት የራሱ የሆነ ጉድለት አለው። ነገር ግን እንደ ክልል
አገልግሎት አሰጣጥ ለማሻሻል እና የመድኃኒት አቅርቦትን ለማሻሻል ለምናት ኮሚኒቲ ፋርማሲ የሚባለው አሁን በየቦታው እየከፈትን ነው። መድኃኒት እያስገባን ነው። ድጋፍ እየተደረገ ነው። በክልሉ የሚገኙ ነዋሪዎች ተገቢውን አገልግሎት ማግኘት ይችሉ ዘንድ ከሚሰሩ ተቋማት አንዱ የሆነው የክልሉ ፋይናንስ ቢሮ ከመንግስትም ሆነ ከተለያዩ ተቋማት በድጋፍ የሚገኘው በጀት በአግባቡ ጥቅም ላይ መዋሉንና ጥራት ያለው አገልግሎት ተደራሽ መደረጉን ማረጋገጥ የሚያስችል ስርዓት ዘርግቶ እየሰራ ስለመሆኑ አስታውቋል። ይህ የሚወርደው ሀብት ለታለመለት ዓላማ እስከታች መውረዱና ህብረተሰቡን በውል ያውቀዋለሁ የሚለውን በማህበራዊ ተጠያቂነትና በፋይናንስ ግልጸኝነትና ተጠያቂነት በሁለቱ ዳይሬክተሮች አማካኝነት እስከ ፈጻሚ ተቋማትም የሚፈጸምለት ማህበረሰብም በጉዳዩ ላይ እውቅና ኑሮት ሀብቱ ለታለመለት ዓላማ እንዲውል በተለያየ ጊዜ የመስክ ምልከታ እናደርጋለን። እነኝህን ስናደርግ እንግዲህ በዋነኝነት ህዝቡ ለሱ የሚወርድለትን ገንዘብ በአግባቡ እየዋለ ነው የሚለውን መከታተል አንድ ጉዳይ ነው። እንዲሁም ደግሞ ሚናውን እንዲወጣ ለማህበረሰቡ የማሳወቅ ስራ ነው የምንሰራው። ጤናን ጨምሮ ድህነት ቀናሽ ተብለው በተለዩ በ5 ዘርፎች ዜጎች ተገቢውን አገልግሎት ማግኘት እንዲችሉ የግልጸኝነትና ተጠያቂነት ፕሮግራሞችን አጠናክሮ እንደሚቀጥል ነው የክልሉ ፋይናንስ ቢሮ የገለጸው።